በስከ መጨረሻ ብሌንና ሰላም እንግዲህ እናትና ልጅ መሆናቸው ሲረጋገጥ እንግዲህ ከባድ አደጋ ደረሰባት በሁላቸውም ላይ። ብሌን በበር ላይ ተለጥፋ ቃልና ዳግም ሲነጋገሩ የነበረውን ሲያውጣጣት የነበረውን ስትሰማ እሷም ዳግም እኔን ታፈቅረኛለህ አይደለም? ምንም ቢሆን እኮ እኔን ልትተወኝ አትችልም አይደለም አለች። ስለዚህ እውነቱን ንገርህ የብሌን እናት ሰላም ናት ብላ ስትለው ቃል ስትናገር ሲሰማ በበር ላይ እዛው ድፍት አለችና ቀወጠችው። ዳግም ምን በማለት ደንግጦ ቃልን ሲያናግር ወይዘሮ ሰላምም ጩኸቷን ስትሰማ እየሮጠች ስትመጣ በሩ ላይ ተደፍታ ብሌን በደም ሁና እሷ ደግሞ ቃል ደግሞ ከዳግም ጋር አልጋ ላይ ቁጭ ብላ ስታያቸው ዳግም እናንተ ከቃል ጋር አልጋ ላይ ቁጭ ብላ እሷ ምን አድርጋችኋት ነው ደም በደም የሆነችው? በማለት ምን አድርጋችኋት ነው ብሌንን መሬት ላይ ተደፍታ ስታለቅስ እናንተ እዛ ውስጥ ምን እያደረጋችሁ ነው ሲል ቃል የተናገረችውን በሙሉ ዝርዝር አድርጎ ለሰላም ነገራት። ከዛም እሷም ብሌን ላይ ተደፋችና ማልቀስ ጀመረች። ፊቷን እየቦጫጨረች እዛው በመድፋት ተናነቁ። ከዛም አደጋና ከባድ ችግር እስከደረሰባቸው ራሷን መቆጣጠር አቃታት። ምንም በአቶ በኃይሉ ደግሞ ከሳሚ ጋራ ውጭ አስገድሎ ገነትን ጎረቤት ፀሐይን አግኝቶ ወደ ገነት ቃል ሄደሽ ገነትን ትክክለኛ መረጃ እና ፋይል አምጪ እያለ የደበቀችውን ሚስጥር አውጣጫት እያለ አስጠነቅቃት። እሷም እሺ ብላ ያንን ነገር ለማድረግ እንግዲህ ካደረገች በኋላ ወደ ገነት ቤት ጉዞዋን አደረገች። አቶ በኃይሉ ሰተት ብሎ ሲመጣ የተፈጠረውን ነገር ማየት አስጨነቀው። በቃ ጉዴ ፈላብኝ ብሎ ራሱን መጨናነቅ ወይዘሮ ገነት ብሌን ራሷን ስታ ስትወድቅ እንግዲህ ስልክ ደውለው ብሌን ራሷን ስታ ወድቃለች ብለው ሲነግሯት መታ እሷም ማልቀስ ጀመረች። ቃልን እንግዲህ የነገረችውን ነገር ዳግምም ማመን አቃተውና ሰላምና ብሌን ምን አይነት ውርጅብኝ ደረሰባቸው? በአንድ ላይ ተቀምጠው ነበር ወይ እናትና ልጅ መሆናቸውን ያላወቁት ብሎ ጭንቅላቱን ይዞ ፍዝዝ ብሎ ብሌኔ ማለት ጀመረ። ሰላምም በድንጋጤ እዛው ወርቃ ስትቀር በኃይሉም እቅዱና አላማው ሳይሳካ በመቅረቱ ፈጥጥ ብሎ እህቴ ምን አድርጋችኋት ነው? እናንተ ምንድን ያደረጋችኋት? እያለ ሲጮህ ዝም በል አፍ የለህም አሉትና ከሰቱት። እስካሁን እንግዲህ ሁሉ ሳለቅስ የነበረው ለካ እናቴ ከቅፌ ከጎኔ ሆና ነው እንዴ! አንቺ እንደዚህ ሆነሽ ማየቴ አልፈልግም ማለት ደግሞ ገነት ተንሰፈሰፈች። ብሌን ከሚባለው በላይ ራሷን መቆጣጠር አቃጣትና ጭንቅላቷ ላይ ደም እየፈሰሳት እንግዲህ ዳግም አመጣና ጭንቅላቷን በጨርቅ ግጥም አድርጎ አሰረላትና ሰላም ደግሞ በቃ ወደ ሆስፒታል ውሰዷት፣ ዳግም ሞተችብኝ ልጄ፣ ወይኔ ልጄ እያለች ቀወጠች። ሰላም ገነትም አሳዳጊነትን ብሌንን ያየች ጊዜ እኔ ለአንቺ አልመኝም ብሌንዬ፣ ምን ነው እስከ ዛሬ ሰላም መሆኗን እያወቅኩ ምን ነው ነግሬያት በነበረ በማለት ቆጭት ገባት። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ ሸር እያደረጋችሁ አበረታቱን። እንግዲህ በጉጉት ስንጠብቅ የነበረው አደራ ተከታይ ፓርቲ ይዘን መጥተናል። ቻናሉን ሰብስክራይብ ላይክ ሸር እያሩ አበረታቱን። እንደምታበረታቱኝም ከልብ አመሰግናለሁ። እንግዲህ ብሌን ከሚባለው በላይ ራሷ ባልጠበቀችው የእናቷን ማንነት መልስ ባገኘች ሰዓት በፍጹም ራሷን መቆጣጠር አቃታት። ሰላምም በጣም ተጨናነቀች። እንደዚህ መሆነው በአንድ ላይ ተቀምጠን ነው ወይ እንደዚህ ስንሆን የነበረው? እድሜ ልኬን ላንቺ
እንደዚህ ለእኔ ልትሆኝ ነው ወይ መስዋዕትነት የከፈልኩልሽና ሳስቀይምሽም ሳስደስትሽም የነበረው ውስጤ እኮ እየነገረኝ ነበር አለች። ብሌን ያንቺን እናት ለማገኘት ብዬ ከቃል ጋር ያገኘሁት ነገር በጣም አሳፋሪ ነው። በቃ እዚሁ በር ተቀምጠሽ ተለጥፈሽ ሁሉንም ነገር ታዳምጭ ነበር አይደለም በማለት ይጠይቃታል። ይህ ደግሞ ይፈጠራል ብዬ በፍጹም አላሰብኩም ነበረ። በር ላይ መቆምሽን ባውቅ ግን እኔ ሚስጥር አድርጌ ለብቻዋ ጠይቃት ነበር በማለት ተጸጸተ። በእርግጥ ብሌን በር ላይ ቁማ አልመሰለውም ነበር ሲያውጣጣት። እንዲያውም አንተ ነህ በኃይሉ የወጋህ ብለሃል እያልሽ ስትል ለምን ትላታለህ? ቶሎ በል ዋናውን ጠይቃት እያለች ራሷን መቆጣጠር አቅቷት ነበር። እንግዲህ ኃይሉም ሳሚ እንግዲህ ብሌንን ካገኛት በኋላ ካስጠፋው በኋላ በዚህን ሰዓት እንግዲህ ብሌን በጣም ደግሞ የሳሚ ነገር ጸጸት ሆነባት። እንዴ ቁጭ ብላ በህሊናዋ ሳሚን ማስታወስ ጀመረች። ሳሚ አንቺ እኔን ጠፋህ ብለሽ ካስታወስሽኝ ልብ ለልብ ተገናኝተናል ማለት ነው ያላትን እንደገና ደግሞ በጥፊ የመታችውንና ያንቺ ለወደፊትም እንድንገናኝ አብረን ባልና ሚስቱን መልካም ልጆችን እንድንወልድ እያለ ሲላት የነበረውን ሁሉን ነገር ቁጭ ብላ በህሊናዋ እያስታወሰች እውነት ይህ ልጅ እያጠፋ ሳሚ በማለት ትላለች። ዳግም ደግሞ አንቺ ስለማን ነው እያሰብሻለሽው ብሌን በማለት ይጠይቃታል። አይ ሳሚ ትላንትና አግኝቼው ነበር እኮ መንገድ ላይ እና የማይሆን ጥያቄ ጠይቆኝ በጥፊ መትቼው ነበረ ግን እኔ ሰውን ማስቀየም ስለማልፈልግ ይቅርታ ልጠይቀው ነው። በተለይ አደጋ ሲደርስብኝ ያስከፋኋቸውን ሰዎች ይቅርታ መጠየቅ አለብኝ ብዬ ነበርና ባገኘው ደስ ይለኛል ብለው ስልኩ ላይ ሲደውሉ የሳሚ ስልክ አይመልስም፣ ዝግ ነው። ከእንትን መስመር የወጣ መሆኑን ሲመጣ ወይኔ ትላንትና እኮ አገኘቸው ስሞኝ ልሳምሽ ብሎኝ እና ለአግባሽ የልጆች አባት ልሁን ብሎኝ እኔ እኮ አስከፍቸው ነበር በማለት የነበረውን ታሪክ በሙሉ ለዳግም ታወራዋለች። እንግዲህ እሱ እንደሚያፈቅረኝና እንደሚወደኝ ነገረኝ። እኔ ግን ሌላ በልብ የማፈቅረው ሰው አለኝ ብዬ አናገርኩት። ስለዚህ አሁን ግን ወደሽም ጠላሽም የኔ ትሆኛለሽ ብሎ እሱ ደግሞ አለኝ። ግን የሆነ ነገር ልንገርሽ እያለኝ ነበር እኮ ምናልባት የእናቴን ወላጅ እናቴን አውቋት ነበር ማለት ነው አለችው። ማነው እንደሱ ያለሽ ሲላ ሳሚ ትላንትና ባገኘኝ ሰዓት ብሌን ግን እኮ አንድ ሚስጥር የምነግርሽ ነገር አለኝ ብላት፣ አልፈልግህም፣ አትንገረኝ፣ ከአንተ መስማት አልፈልግም ብዬው ከሰትኩት። ከዚህም በፊት እኮ ገነት ልትነግረኝ ስትመጣ 10 ጊዜ እናት አትበሉብኝ፣ አልማዝን እናቷ ናት ብላችሁ ያመጣችኋት፣ አሁን ደግሞ ሌላም በገንዘብ እየተገዙ የሚመጣ እናት አልፈልግም ብያቸዋለሁ። ያኔም እኮ ቢሆን ኑሮ አውቃት ነበር ማለት ነው እናቴን። አሁንም አልመሸም፣ ሰላም እናቴ ለመሆኗ በጣም ተደስቻለሁኝ አለች። ሰላምም ከመጠን በላይ ማመን አቃታትና እቅፍ አድርጋ በቃ አንቺ የኔ ልጅ ሆንሽ ማለት ነው፣ በቃ ብሌን እየተመኘሁት ውስጥ የነገረኝ ትክክል ሆነ ማለት ነው እያለች ነበረ። አሁን እንግዲህ በኃይሉ ሁሉ ነገሩ እየተገላለጠበት መጥቷል፣ በጣም በሚገርም ሁኔታ። አሁን እንግዲህ እሷ ደግሞ እንዴት ስህተት እሰራለሁ ለምንድን የተሳሳትኩት እያለ ሲናገር ከኋላው ሰላም ነበረችና አንቺ እርኩስ ደግሞ ምን አባሽ እያደረግሽ ነው ከኋላ በመታየው ነግሬሃለሁ፣ የሆነ ነገር አለ አንተና ቃልንማ የማምናችሁ ጉዳይ ነገር የለም እና የሆነ ነገር አለህ ምንድን ነው እያለ ወይዘሮ ገነት ለምን ባልሽ መገደሉን እስከ ዛሬ ለምን አልነገርሽኝም በወንድሜ እጅ ስትል ሰላም ገነትን ትጠይቃታለች። ገነትም እባክሽ የሞተ አይመለስም፣ እንደውም የፈራሁት ዳግም ልጄን ካገኘሁት በኋላ እሱን ይገልኛል ብዬ ነው የምፈራው በማለት ትነግራታለች። ስለዚህ አንቺ ገነት ከቤትሽ ውስጥ ያለው ፋይል የአቶ ሰለሞንን ሁሉ ነገር አስቀምጠሻል። ታመጪ ከሆነ ታመጫለሽ፣ ካላመጣሽ ግን አንቺና ልጅሽን እማሳይሽን ነገር ታውቂያለሽ በማለት እራሱ ሄዶ ከገነት ጋር ሲፋጠጥ
ገነት ደግሞ እባክህ እኔ መኖር እፈልጋለሁ፣ ለቀቅ አድርገኝ፣ ባሌን ነው አስወግደሃል። አሁን ደግሞ ምንም ነገር አልፈልግም፣ ከልጄ ከዳግም ጋራ እንድኖር አድርገኝ። እንደውም እኔ ዳግም አንተ መሆንህን አልነገርኩትም እባክህ በማለት እግሩ ላይ ስር ወርቃ ቢሰማስ ይሄ ጨቅላ ምን ሊያደርገኝ ነው ያንቺ ልጅ ምፈራው መሰለሽ ብሎ ሲላል፣ ተው ባለፈውን በቢላዋ ወቅቶሃል፣ አሁን ደግሞ ጭራሽ ደግሞ እሱም አሁን አገኘቸው ደስታውን ወልዶ አግብቶ ማየት ነው የምፈልገው፣ እኔም መደሰት ነው የምፈልገው እና ከሱ እባክህ እራቅልኝ በማለት ትለምነዋለች። አንቺ ይህንን መረጃና ፋይል እሱ ጋር ያለውን የወንጀል ፋይሎች በሙሉ ካላመጣሽ ፈጽሞ አልተውሽም። ከቤት ውስጥ አስቀምጦ ነው እኔ አምጣ እያልኩት አላመጣም ሲለኝ አስወገድኩት። ገባሽ? ያ ደግሞ የእኔ የህይወትና የመኖር ጉዳይ ነው። ገነት ይገባሻል? በማለት ይናገራት ገባ። ገነትም ኧረ ተው እባክህ እንኑርበት፣ ተውተው በፍጹም የለም፣ ቤቱን ገብተህ መፈተሽ ትችላለህ፣ በፍጹም እኔ ጋር አንድም የሱ ወረቀት የለም በማለት ብትለው፣ ነገርኩሽ መሬትም ቀበርሽው ጣውላ ስር አውጥተሽ ካላመጣሽ መቼውም አልፋታሽም በማለት ያስጠነቅቃታል። የሆነ ሆኖ እኔ ነግሬሃለሁ፣ ልጄ እንዳይሰማ ዳግም እንዳይሰማ ብያለሁ። ዳግም ከሰማ የአባቱን ገዳይ ይገላለሁ ማለቱ አይቀርም። ስለዚህ ራስህን ልጄን አደጋ ውስጥ ለሁለተኛ ዙር እንዳትከትብኝ፣ አንድ ጊዜ ደግሞ ባለቤቴን ነው አሳጥተኸኛል በማለት ትማጸነዋለች። ከዛም እንግዲህ ወይዘሮ ፀሐይ ነገርኩሽ እኔ አሁን እጅ አስፈራርቻት መጥቻለሁ። አንቺ ደግሞ ቀስ እያልሽ እያውጣጣሽ እንደምንም ብለሽ አድርጊልኝ በማለት ቃልም እንግዲህ የምትናገሪውን ተናገሪ ተብላ ስትፋጠጥ እንግዲህ በኃይሉ እንደሆነ ሁሉ ነገር ያሰራት ያለውን ሁሉ ዝርግፍግፍ አድርጋ ለወይዘሮ ሰላምም ለገነትም በተሰበሰቡበት ዋጣ አውጥታ ዘረጋግፋ ጣለችው። አንቺ ምንድን ነው ጥቅምሽ ብሏት፣ ምንም ገንዘቡን አንቺን አስወግደነ ገንዘብ ቤቱሽን ከተሸጠ በኋላ ገንዘብ አብሬ ልካፈል ነበር፣ ግን ከዛ በፊት ብዙ ችግር ደረሰብኝ በማለት የነበረውን የበፊቱን ታሪክ በሙሉ ቃል እንግዲህ ተናገረች ማለት ነው። ትላንት እኮ በር ዘግተሽ ንገሪ ብልሽ እምቢ ብለሽ ነበር፣ ዛሬ በራስሽ ሲመጣ ተናገርሽ በማለት ነበረ የተናገረቻት። እንግዲህ ውድ ተመልካቾች ቻናሉን ሰብስክራይብ እያደረጋችሁ ይጠብቁን።